ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ሰላም ክብሩ አድርገው የደብራችን አስተዳዳሪ ክቡር አባታችን ቀሲስ ዶክተር ብዙአየሁ አንበዬ የደብራችን አገልጋይ፣ ክቡራን ላይካነ ምስጢር ዲያቆናት ወንድሞቼ፣ አባቶች፣ እናቶች፣ እህቶችና ወንድሞች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ቸሩ አምላካችን ሁላችን በያለንበት ጠብቆ ተንከባክቦ ከክፉ ነገር ሁሉ ሰውሮ በዚህ በተቀደሰውና በተባረከው አውደ ምሕረት ተገኝተን ቅዱስ ቃሉን እንድንሰማ የጸሎተ ቅዳሴው ተካፋይ እንድንሆን የረዳን የፈቀደልን አምላካችን ስሙ በድጋሚ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም የወላዲት አምላክ በረከቷ አማላጅነቷ አይለየን። ቸሩ አምላካችን አሁንም ጊዜውንና ሰዓቱን ስለፈቀደልን ስሙ በድጋሜ የተመሰገነ ይሁን። ንበር ምስሌነ እስመ መስየ ወተቆልቆለ ፀሐይ። የሉቃስ ወንጌል ምዕራፍ 24 ከቁጥር 29 ላይ ያለ ኃይለ ቃል ነው። ከእኛ ጋር እደር ቀኑ መሽቷል የሚል ነው። እስቲ ሁላችሁም ከእኛ ጋር እደር በሉ። ከእኛ ጋር እደር፣ ከእኛ ጋር እደር በሉ። አሁንም ድገሙት። አሜን። አምላካችን ሁልጊዜ ከእኛ ጋር እንዲያድር ከእኛ ጋር እንዲኖር ስሙ የተመሰገነ ይሁን። እንኳን ለሶስተኛ ሳምንት ለወርሃ ትንሣኤ በሰላም ያደረሳችሁ። እንኳን አደረሳችሁ። የአምላካችን ስሙ የተመሰገነ ይሁን። ከእኛ ጋር እደር አሉ። ይህን የተናገሩት የኤማዎስ መንገደኞች ናቸው። ቀኑ መሽቷል፣ ከእኛ ጋር እደር አሉ። እነሆ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ላይ እስከ 34 ድረስ በጸሎተ ቅዳሴው ቅድም እንደሰማነው እነሆ ከነርሱም ሁለቱ ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ወደ ኤማሆስ መንደር ይሄዱ ነበር ይላል። ከነርሱም ሲል እንግዲህ እነዚህ ሉቃስና ቀለዮጳ ናቸው። የመጀመሪያው ከ120 ቤተሰብ ውስጥ ያሉ ሰዎች ናቸው። ብሎም ደግሞ ከ72ቱ አርድእት ቁጥራቸው የሆነ ሉቃስና ቀለዮጳን ነው። ከነርሱም ሁለቱ ከኢየሩሳሌም 60 ምዕራፍ ያህል ወይም 12 ኪሎ ሜትር ያህል ወደምትርቀው ወደ ኤማሆስ መንደር ይሄዱ ነበር ይላል። በዚያም በሚሄዱበት ጊዜ ግን እየተነጋገሩ ይሄዱ የነበረ በዚህ ሰሞን ስለሆነው ነገር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰላሙን መሪ የሰላሙን አለቃ ፈጣሪያችን ኢየሱስ ክርስቶስን አይሁድ በቅናትና በምቀኝነት ሰቅለው ገለውት ስለነበረ እነርሱ ይህ በሆነ በሶስተኛው ቀን ከኢየሩሳሌም ወደ ኤማሁስ ወደ ነበሩበት ወደ ኋላ ተመልሰው ሲሄዱ በልባቸው እያወጡ እያወረዱ ሲሄዱ እየጠወለጉ ሲሄዱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኝቶ አብራቸው ይጓዝ ነበር ይላል። እነርሱ ግን አላወቁትም ነበር። ለምን? ዓይናቸው ተይዞ ነበር ይላል።
እየተነጋገሩ ይሄዱ የነበረ ግን በግፍ በቅናት በምቀኝነት ሰቅለው ስለገደሉት ሰው ነበረ እና አምላካችን ክብር ይግባውና ከመካከላቸው መንገደኛ መስሎ አብሯቸው ይጓዝ ነበረ። በሚጓዝበትም ጊዜ እናንተ አላቸው እየጠወለጋችሁ ስለምን ትጓዛላችሁ አላቸው። አያችሁ፣ ይነጋገሩ የነበረ ነገረ ክርስቶስን ነው። ስለ መድኃኔ ዓለም ስለ ኢየሱስ ክርስቶስ የሆነውን ነገር ነበር የሚነጋገሩ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ላይ 2ም 3ም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ ብሏል። እነ ሉቃስም 2 ሆነው ይነጋገሩ የነበረ ነገረ እግዚአብሔርን ነበር። ስለ ዓለም ጣጣን ነበር የሚነጋገሩ የነበረ። ስለ ኢየሱስ ክርስቶስ ነበረ። ስለሆነው ነገር ሁሉ ነበር የሚነጋገሩ። ነገር ግን በመካከላቸው ተገለጸላቸው፣ በመካከላቸው ተገኘላቸው። ለዚህ ነው ጌታችን ኢየሱስ ክርስቶስ 2ም 3ም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ ያለ። ስለዚህ እነዚህ የኤማሁስ መንገደኞችም ይህንን ነገር እየተነጋገሩ ሲሄድ አምላካችን አልፎ የሚሄድ ሰው መሰለና በመካከላቸው ተገኘ እና ወንድሞቼ አላቸው፣ ስለምን እየጠወለጋችሁ ትሄዳላችሁ? የምታወሩትስ ነገር ስለምንድን ነው ብሎ ጠየቃቸው። ያን ጊዜ ቀለዮጳ የሚባለው አንተ የእስራኤል ሰው አይደለህምን? በኢየሩሳሌም የሆነውን ነገር አታውቅምን? ሲል ጠየቀው። የክብር ባለቤትን ኢየሱስ ክርስቶስን እኮ ሰቅለው ገለውታል። በሰውና በሕዝቡ በቃሉና በስራው እጅግ ብርቱ የሆነ ሰው ነበረ። ብርቱ የሆነ ነቢይ ነበረ። ነገር ግን አሉ የሽፍቶችን አለቃ የወንበዴዎችን አለቃ በርባንን ፈተው የሰላሙን አለቃ ኢየሱስ ክርስቶስን የኛ የአይሁድ ሊቃነ ካህናት ጸሐፍት በቅናት ሰቅለው ገደሉት እና የሆነውን እንዴት አንተ አታውቅም አሉት። አያችሁ፣ ለቀባሪ ማርዳት ይባላል። የሚያነጋግራቸው እኮ ራሱ ባለቤቱ ኢየሱስ ክርስቶስ ነው። እነሱ ግን መንገደኛ ነበር የመሰላቸው። ለምን? ዓይናቸው ተይዞ ነበረ። አንዳንድ ሰዎች ምን ይላሉ? ልብ ካላየ ዓይን አያይም ይላሉ። ልባቸው ከማመን ዘግይቶ ነበረ። ተስፋ ቆርጠው ነበር። እነዚህ ሰዎች ከኢየሩሳሌም ከቅድስቲቱ ከተማ ወጥተው ወደ ነበሩበት ወደ ኋላ 3 ዓመት ቤታቸውን፣ ንብረታቸውን፣ ልጆቻቸውን፣ ቤተሰቦቻቸውን ጥለው ወደ መጡበት ወደ ኋላ ተመለሱ። እኛ እኮ እስራኤልን ይቤዥልናል ብለን ነፃ ያወጣልናል ብለን ነበር። ነገር ግን ሰቅለው ገደሉታል። እነሱ ምድራዊ ንጉሥ ነበር የመሰላቸው። የምድርና የሰማይ ንጉሥ የዓለሙ መድኃኒት መሆኑን አልገባቸውም ነበረ እና እነሱም የተጠሩት ለምድራዊ ስልጣን ነበር የመሰላቸው። ግን አምላካችን የጠራቸው ለሰማያዊ መንግስት ነበረ፣ ለሰማያዊ ሀብት ነበርና እኒህ ሰዎች ተስፋ ቆርጠው ወደ ኤማሁስ ተመለሱ። በመካከላቸው ግን ጌታችን ኢየሱስ ክርስቶስ አስተማራቸው። እናንተ አላችሁ ኦሪትን ነቢያትን አላነበባችሁም ወይ አላቸው። ክርስቶስ እንደሚሞት እንደሚሰቀል ሞትን ድል አድርጎ እንደሚነሳ ኦሪትን ነቢያትን አላነበባችሁም ወይ አላቸው። ያን ጊዜ እያስተማራቸው ሲሄድ ልባቸው እየቀለጠ ትምህርቱ ደስ እያላቸው ይሰሙት ነበረ። ሐዋርያው ቅዱስ ጳውሎስን ተናግሯል። ቅዱሳት መጻሕፍትም በተደጋጋሚ ተናግረዋል። እነዚህ ሰዎች አላስተዋሉትም እንጂ ቃሉን። ሐዋርያው ቅዱስ ጳውሎስ በ2ኛ ቆሮንቶስ
ምዕራፍ 15 ከቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ ይላል። ስለኛ ኃጢአት ነው የሞተው። ስለኛ በደል ነው የሞተው። ስለኛ ሲል ነው በመልዕልተ መስቀል በቀራንዮ በማእከለ ምድር የተሰቀለው ክርስቶስ። ስለዚህ እናንተ ከማመን የዘገያችሁ አላቸው። ለምንድን ነው የምትጠራጠሩ? ለምንድን ነው ተስፋ የምትቆርጡ አላቸው። ሉቃስና ቀለዮጳ ተስፋ ቆርጠው ወደ ነበሩበት በቃ ምን አለን ከዚህ በኋላ መምህራችን ካጣነ ጌታችን ካጣነ ከዚህ ምን አለናሉና ትተውት ወደ መጡበት ወደ ኋላ ተመለሱ። ወደ ኋላ ከመመለስ ያለንን ሁላችንም ወገኖች፣ ብዙ ሰዎች ወደ ኋላ የሚመለሱ አሉ። ብዙ ሰዎች መካከል ላይ ሲዘምሩ የነበሩ፣ ሲያስቀድሱ የነበሩ፣ ቅዱስ ቃሉን ሲሰሙ የነበረ፣ ሲቆርቡ የነበረ ሰዎች ወደ ኋላ የሚሉ አሉ። ከዚህ መንጋ ወጥተው ወደ አዳራሽ የኮበለሉ ብዙ ሰዎች አሉ ወገኖች። ብዙ የጠፉ መንጋዎች አሉ እና ሉቃስና ቀለዮጳም ከቅድስቲቱ ከተማ ከኢየሩሳሌም የቤተ ክርስቲያን ምሳሌ ከሆነችው ከተማ ወጥተው ወደ ኋላ ተመለሱ። አምላካቸው ግን ይወዳቸው ስለነበረ አብሯቸው ተጓዘ። በጉዟቸው ተስፋ አልቆረጡ፣ ያዝኑ ነበረ፣ ይጨነቁ ነበረ፣ ያምሰለስሉ ነበረ። ሐዋርያው ቅዱስ ጳውሎስ እንደተናገረው በዚህ በፊልጵስዩስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ደስ ይበላችሁ፣ ዘወትር ደስ ይበላችሁ ይላል። በእግዚአብሔር ደስ ይበላችሁ፣ አትዘኑ፣ አትጨነቁ፣ ዘወትር ደስ ይበላችሁ ይላል ቅዱስ ጳውሎስ። ይህን ቃል ቅዱስ ጳውሎስ የተናገረው አይሁድ በቅናትና በምቀኝነት ክርስቶስን ሲሰብክ ወንጌልን ሲያስተምር ቀንተው አስረውት ነበረ እና የፊልጵስዩስ ክርስቲያኖች ጳውሎስ መታሰሩ ሲሰሙ ያዝኑ ነበረ፣ ይጨነቁ ነበር፣ ያለቅሱ ነበረ። ለምን? መምህራችን፣ አስተማሪያችን፣ አባታችን፣ የሃይማኖት መሪያችን ታሰረብን ብለው ያለቅሱ ነበር፣ ያዝኑ ነበር እና ከእስር ቤት ሆኖ ይህን ደብዳቤ የጻፈላቸው። አትጨነቁ አላቸው፣ አትዘኑ፣ እኔ የታሰርኩኝ ክርስቶስን ስለሰበኩ ነው አላቸው። እኔ የታሰርኩኝ ክርስቶስን ስለማምን ነው። ስለዚህ የታሰርኩ በክርስቶስ ነው። የተገረፍኩ ስለ ክርስቶስ ነው። የተጋዝኩኝ ስለ ክርስቶስ ነው። ስለዚህ አትጨነቁ፣ በእግዚአብሔር ሁልጊዜ ደስ ይበላችሁ፣ ደግሞም ደስ ይበላችሁ አላቸው። አያችሁ፣ የእኛ አባቶች እንደዚህ ናቸው። በክርስቶስ ስም ሲታሰሩ፣ በክርስቶስ ስም ሲገረፉ፣ በክርስቶስ ስም ሲገፉ ደስ ይላቸዋል እና ምዕመናንን ሲያዝኑ አትዘኑ፣ ደስ ይበላችሁ አላቸው። እነ ሉቃስ እነ ቀለዮጳም ደስ ነበር ሊላቸው የሚገባ ስላላወቁ ነው እንጂ የዓለሙ መድኃኒት ዓለም ረክሳ የነበረችውን ለመቀደስ አዳምን በግራ አጋንንት ወድቆ በመንጸፈ ደይን ሲኖር የነበረውን እስከ ልጆቹ ዓለምን ለማዳን ነበር ክርስቶስ በቀራንዮ አደባባይ የተሰቀለ። እነሱ ግን ይህ አልገባቸውም ነበር። ተስፋ ቆርጠው ወደ ነበሩበት ተመለሱ። መጽሐፍ እናመነታለን እንጂ ተስፋ አንቆርጥም ይላል። አዎ ሰው ያመነታል፣ ያስባል፣ ይጨነቃል እንጂ ተስፋ ሊቆርጥ አይገባውም። ክርስቲያን ተስፋ አይቆርጥም። ማመንታት፣ መጨነቅ፣ ማሰብ ተገቢ ነው። ተስፋ መቁረጥ ግን ተገቢ አይደለም እና ሉቃስና ቀለዮጳ ተስፋ ቆርጠው ነበረ። ወደ ነበሩበት ነበር የሚመለሱ። ነገር ግን ክርስቶስ አብሯቸው
ነቢያቱን ብሉያቱን እያስተማራቸው ሲሄድ ትምህርቱ ደስ አላቸው። በትምህርቱ ተመሰጡ። በዚህ ጊዜ ያ የኤማሁስ መንገድ 12 ኪሎ ሜትር ይሆን ነበረ። ይሄ መንገድ ግን ሳይታወቃቸው ኤማሁስ መንደር ደረሱ ይላል። ክርስቶስ አብሯቸው እየተጓዘ በዚህ ጊዜ ነበር ከኛ ጋር እደር ቀኑ መሽቷል አሉት። ግድ አሉት ይላል። አልፎ የሚሄድ ነበር የመሰላቸው። ግድ ሲሉት ክርስቶስ አብሯቸው ገባና በቤታቸው ቤት ለእግዚአብሔር ብለው እንግዳ ተቀብለው ደስ ብሏቸው በቤታቸው ማዕድ አቀረቡ ይላል። ማዕድ አቀረቡና ማዕዱን አስባረቁ። ያንን ማዕድ ቆርሶ ሲሰጣቸው ዓይናቸው በራ፣ ዓይነ ልቦናቸው በራላቸው። መምህራቸው ክርስቶስ እንደሆነ አወቁት ይላል። አያችሁ፣ አወቁት አምላካቸውን። ያን ጊዜ እሱም ከነሱ ተሰወራቸው ይላል። አዎ በዚህ ጊዜ ነበረ ለካ እንዲያ ልባችን እየቀለጠ ቃሉ እንደ ማር እንደ ወተት እየጣፈጠን የነበረ ለካ መምህራችን ነው አሉና አስታወሱ ይላል። አያችሁ አምላካችን ምን ያህል ቸር አምላክ ነው። ደቀ መዛሙርቱ እንዳይጠፉበት ተስፋ እንዳይቆርጡ ከነበሩበት ወደኋላ ሲሉ አብሯቸው ተጓዘ። ዓይናቸው የተገለጠ ያንን በረከት ሲቀምሱ ነበረ። የእኛ ቤተ ክርስቲያን የጸጋው ግምጃ ቤት ናት። ዛሬ እያንዳንዱ አባወራ ማዕዱን ባርኮ ለቤተሰቡ ቡራኬ ይሰጣል። ካህን ካለ ካህን ባርኮ ቡራኬ ለልጆች ይሰጣል። ካህን ከሌለ ደግሞ አባወራው ያለያም ደግሞ ትልቅ ሰው እንግዳ ሰው ካለ ባርክ ይባላል። ይህ ከአምላካችን ከኢየሱስ ክርስቶስ የተገኘ ነው። አብነታችን ኢየሱስ ክርስቶስ ነው። ዝም ብሎ አይደለም ማዕድ የሚባረከው። አንዳንድ ሰዎች ይህንን ያላወቁ ሰዎች ለምንድን ነው እያሉ ጥያቄ ያቀርባሉ። እኛ ከአምላካችን ያገኘው ነው። አምላካችን ባርኮ ቆርሶ ሲሰጣቸው ዓይናቸው በራ፣ ዓይነ ልቦናቸው በራላቸው። የእኛንም ዓይነ ልቦናችን ያብራልን። መድኃኔዓለም ክርስቶስ እንደ ቅዱሳን ሐዋርያት እንደ ሰብአ አርድእት ሁልጊዜ በጉዟችንም በኑሯችንም በሕይወታችንም ከኛ ጋር አብሮ ይጓዝ። እነዚህ አባቶች እነዚህ ወንድሞች ተስፋ ቆርጠው ነበር የሚጓዙት። ነገር ግን አብሯቸው ተጓዘ። ደስ ይላል በጣም። ከኛ ጋር እደር አሉ እነሱ። አያችሁ እንግዳ መቀበል ትልቅ በረከት እንደሆነ እነዚህ አባቶች ያሳዩናል። እንግዳ መቀበል ታላቅ በረከት ነው። እንዲሁም ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ምዕራፍ 13 ላይ አንዳንዶች ሳያውቁ መላእክትን ሳይቀር ተቀብለዋል ይላል በጌታቸው። እንግዳ መቀበል ታላቅ በረከት ነው። ዛሬ ቀኑ ከፋና ዘመኑ ተቀየረና እንግዳ መቀበል ቀረ፣ መተማመን ቀረ፣ ፍቅር ጠፋ እንጂ ድሮ አባቶቻችን እንግዳ ሲመጣ በቤታቸው እግዚአብሔር ጎበኘን ብለው እግር አጥበው መኝታቸውን ለቀው ነበር የሚያስተናግዱ። ቤቱም ይባረክ ነበረ። ዛሬ ግን ጊዜው ከፋና እንግዳ መቀበል ቀርቶ ሰው በሩን አጥሮ ግቢውን አጥሮ በሩን ዘግቶ ነው የሚኖረው። ምንም በአካባቢው ድሮ የአብነት ተማሪዎች ቆሎ ተማሪዎች የሚባሉት በእንተ ስማ ለማርያም ብለው እመቤታችንን ስኮላርሺፕ አድርገው ይማሩ ነበረ። ዛሬ በከተማ ብትሄዱ ጉረቤትና ጉረቤት እንኳን አይተዋወቁም። ለምን? ግቢውን በግንብ አጥረው አደገኛ አጥር ይባላል፣ ታውቁታላችሁ።
በሱ ታጥሮ ማንም ወደዛ ዝር የሚል የለም። ስለዚህ ተማሪም በእንተ ስማ ለማርያም ቢል የሚሰጠው የለም ማለት ነው። የቱ ነው? እና እንግዳ መቀበል ትልቅ በረከት ነው ወገኖቼ። እነ ሉቃስ እነ ቀለዮጳ አልፎ ሀጅ መስሏቸው ነበር፣ ግን የጋበዙት የዓለምን መድኃኒት ክርስቶስን ነው በቤታቸው። በእኛም ቤት ክርስቶስ ይግባልን። በዚህ በዮሐንስ ራእይ ምዕራፍ 3 ከቁጥር 20 ላይ ከደጅ ቆሜአለሁ ይላል። የሚከፍትልኝ ቢኖር ቃሌንም የሚሰማ የሚከፍትልኝ ቢኖር ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል ይላል ጌታችን አምላካችን ኢየሱስ ክርስቶስ። እያችሁ እያንዳንዳችን የልባችንን ደጅ መክፈት ያስፈልጋል። ብዙ ሰዎች ልባቸውን ዘግተው ነው ያሉ። እያንዳንዳችን የልባችንን ደጅ ከፍተን የቃሉ ማደሪያ ልናደርግ ይገባል። ያ የሆነ እንደሆነ በረከተ ስጋ በረከተ ነፍስ እናገኛለን። መድኃኒተ ስጋ መድኃኒተ ነፍስ ይሆነልናል። የቃሉ ማደሪያ ለመሆን ራሳችንን ማዘጋጀት አለብን። ለዚህ ነው ከደጅ ቆሜአለሁ አለ። ድምፄን የሚሰማ እውነት የእግዚአብሔርን ድምፅ የሚሰማ አለ ዛሬ። ደጁንም የሚከፍትልኝ ካለ ከእርሱ ጋር አድራለሁ አለ። በማዕድም ተቀምጬ ራት እበላለሁ፣ እርሱም ከኔ ጋር ራት ይበላል። እና ዛሬ እውነት ብዙ ሰዎች እኮ የእግዚአብሔርን ድምፅና የሐሰተኞችን ድምፅ መለየት አጥቷቸዋል። ትውልዱ ምልክት ፈላጊ ሆኗል። የሆነ ምልክት ካየ ግልብጥ ብሎ ሳይመረምር ሳያስተውል ወደዚያ ነው የሚሄደው። እና ሁላችንም የልባችንን ደጅ መክፈት አለብን። የእግዚአብሔርን ድምፅ መስማት አለብን። ይህ ቃል ሁልጊዜ ይነገራል። ማስተዋል አለብን ወገኖች። ይህንን ቃል ሁልጊዜ ስንሰማ ልባችንን ያረሰርሳል። በዚህ በኦሪት ዘዳግም ምዕራፍ 6 ቁጥር 6 ላይ እንዲህ የሚል ቃል አለ። ይህን ቃል በልብህ ያዘው ይላል። ይህን ቃል በልብህ ያዘው፣ ለልጆችህም አስተምራቸው፣ ስትነሳም ስትተኛም ስትጓዝም ተጫወተው ይላል። እያችሁ ሉቃስና ቀለዮጳ ይህንን እየተነጋገሩ ነበር። ይሄ እኛ እኮ በጉዟችን የምናወራ ሌላ ነው። ዛሬ በቤታችን የምናወራ ሌላ ነው። ስንገናኝ የምናወራ ሌላ ነው። ስለ ነገረ ማርያም፣ ስለ ነገረ ቅዱሳን፣ ስለ ነገረ ክርስቶስ ማውራት ያስፈልጋል። ዓለምንም እኮ በየጊዜው የምታሳየንን ነገር አወራነ፣ ብዙ አልነ፣ ለውጥ የለም። አንዱን ጉድ ብለን ሳንጨርስ ሌላ ጉድ ይፈጠራል። አእምሯችንን ከማደንዘዝ ጆሮአችንን ከማደንቆር ውጭ ምንም ጥቅም የለም። የእግዚአብሔር ቃል ግን የተሰበረውን ይጠግናል፣ የወደቀውን ያነሳል፣ የራቀውን ያቀርባል፣ የተጣመመውን ያቃናል። ወገኖች የተጨነቀውን ሁሉ ያረጋጋል። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለነቢዩ ለሙሴ ይህንን ቃል በልብህ ያዘው፣ ለልጆችህም አስተምራቸው፣ በቤትህም ስትተኛም ስትነሳም በጉዞህም በመንገድህም ተጫወተው አለ። ያ የሆነ እንደሆነ የእግዚአብሔር በረከት አይለይም። እግዚአብሔርን መዘንጋት አያስፈልግም። እነዚህ ወንድሞች እነዚህ አባቶች ተስፋ ቢቆርጡም ግን ይነጋገሩ የነበረ ነገረ ክርስቶስን ነው። ለሰው ብሎ የከፈለውን ዋጋ በዓይናቸው አይተው ስለነበረ ይህንን ይነጋገሩ ነበረ። ደግሞም እኮ አሉ ተገርመው። አንዳንዶች ሴቶች ከመቃብሩ ሂደው ስጋውን ባጡት ጊዜ
ሕያውን ከሙታን ጋር ስለምን ትፈልጉታላችሁ ብለውና ለመላእክት ብለው የመላእክትን ራእይ ነገሩን እያሉ ያወራሉ። እንዴት ሊሆን ይችላል ብለው የክርስቶስን ትንሣኤ ማመን ተስኗቸው ነበር፣ ተጠራጥረው ነበር። በኋላ ግን ያችንን ቁራሽ ከበሉ በኋላ የክርስቶስን ቡራኬ ከቀመሱ በኋላ ግን አይነ ልቦናቸው ስለበራ ዕለቱን ሳይውሉ ሳያድሩ ይህንን ደስታማ ለመምራት ለጓደኞቻችን፣ ለአባቶቻችን፣ ለቅዱሳን ሐዋርያት መንገር አለብን ብለው ወዲያው ተመልሰው ሰከንድ ሳይቆዩ ወደ ኢየሩሳሌም ተመለሱ። እዚያ ተመለሱና ሐዋርያት ደግሞ በአንድ ላይ ተሰበስበው እንደተናገረ ተነስቷል፣ ለስምዖንም ታይቷል እያሉ በሚነጋገሩበት ጊዜ እነሱ ደረሱና መምህራችንን አግኝተን አስተምሮን ብለው የሆነውን ነገር ሁሉ እየተረኩላቸው ሳለ በመካከላቸው ደግሞ ክብር ይግባውና አምላካችን በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። በዚህ ጊዜ እንዳለ ቅዱሳን ሐዋርያት ደነገጡ። እያችሁ እነሱ አልጠበቁም። እንደዛ የተለያየ ኢንፎርሜሽን ነበር በከተማው ይወራ የነበረ። እነሱም አይሁድን ፈርተው በአንድ ቤት ነበር መስገው የነበረ እና ግን አምላካችን በተጨነቁበት ሰዓት ደረሰና ሰላም ለእናንተ ይሁን አለና የተወገውን ጎኑን የተቸነከረውን እጁን እግሩን አሳያቸው ይላል። ከዛ በኋላ ነበረ ቅዱሳን ሐዋርያት ትንሣኤውን ያረጋገጡ ማለት ነው። እና ጌታችን ኢየሱስ ክርስቶስ ከትንሣኤ ጀምሮ በተለያየ ቀን ለቅዱሳን ሐዋርያት ትንሣኤውን ገልጾላቸዋል። እና እነዚህ ወንድሞች ተስፋ ቆርጠው ሲሄዱ እግዚአብሔር ተስፋቸውን ቀጥሎላቸው ከከተማ ወጥተው ይቺ ኢየሩሳሌም የተባለች የቤተ ክርስቲያን ምሳሌ ናት። ከቤተ ክርስቲያን ወጥተው ዛሬ ሰዎች ወደ ሌላ በረት እንደሚሄዱት እነሱም ከዛ ወጥተው ነበር የሚጓዙት። ነገር ግን እግዚአብሔር መልሶ አክብሮ ትንሣኤውን ገልጾ ወደ ቦታቸው መለሳቸው እና አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን ገልጾላቸዋል። እና ከነዚህ አባቶች የምንማረው ዛሬ እኛ በጉዟችንም በቤታችንም በስራችንም ሰዓት ነገረ ክርስቶስን ማሰብ አለብን። ዛሬ ዘመነ ትንሣኤ ነው፣ የትንሣኤ ወራት ነው። መብላት፣ መጠጣት፣ መተኛት ሳይሆን እየበላን እየጠጣን እግዚአብሔርን ማመስገን ነው። ለእኛ ያደረገልንን ውለታ ማሰብ አለብን። እኛ የሰው ልጆች አዳም በበደለው በደል ክርስቶስ የአዳምን በደል ተሸክሞ ነቢዩ ልዑለ ቃል የተባለው ኢሳይያስ ነሣ ደዌነ ወጾረ ሕማመነ ይላል። ደዌያችንን በደላችንን ተሸከመ ነው የሚል። ነሣ ደዌነ ደዌያችንን ተቀበለ፣ ወጾረ ሕማመነ ሕማማችንን ተሸከመ ይላል። ደዌያችን ተቀበለ፣ ሕማማችንን ተሸከመ ይላል። የእኛን መከራ የእኛን ሕመም ነው እሱ ወስዶ ስለኛ ታመመ፣ ስለኛ ሞተ፣ ስለኛ ተቀበረ። በሦስተኛውም ቀን ሞትን ድል አድርጎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ክርስቶስ በታላቅ ኃይልና ስልጣን ተነሳ። ደስ ይበላችሁ። ደክማችኋል አይደል? አሁን የምንበረታበት ሰዓት ነው። የድካም ጊዜ አይደለም፣ የደስታ ዘመን ነው፣ የፍስሐ ዘመን ነው። አምላካችን ለእኛ ሲል ያደረገውን ውለታ እያሰብን ደስ እያለና አምሳውን ቀን እግዚአብሔርን እያሰብን በቤታችንም በስራችንም ክርስቶስ ያደረግልንን እያሰብን እየዘመርን እያመሰገን መኖር ነው የሚገባን እንጂ ማሰብ
መጨነቅ አያስፈልግም። ማንም ተጨንቆ በቁመቱ ልክ ስንዝር መጨመር የሚችል የለም ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስም እንደተናገረ ያዘነ የተከዘ ቢኖር ይጸልይ ይላል። ደስ ያለው ቢኖር ደግሞ ይዘምር ነው የሚለው። ስለዚህ ዛሬ የደስታ ወቅት ስለሆነ የደስታ ዘመን ስለሆነ መዘመር ነው። ልጆቻችን አሁን ግድም በተለያየ አንደበት በተለያየ ኃይለ ቃል እግዚአብሔርን በዝማሬ ሲያመሰግኑ ነበረ እና እግዚአብሔር በእውነት በልዑላኑም በትሑታኑም በደካማውም በጠንካራውም በብርቱም እያደረ እግዚአብሔር ሲመሰገን ይኖራል። እግዚአብሔርን ብናመሰግነው እኛንን የምንመሰገነው፣ እግዚአብሔርን ብናከብረው እኛንን የምንከብር። ስለዚህ እሱ ክቡር ነው፣ ከብራኤል ክቡር ነው፣ በጸድቃኤል ጻድቅ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉሥ የገዢዎች ገዥ ነው። ለሰው ልጅ ብሎ በአጭር ቁመት በጠባብ ደረት ተወስኖ ይህንን ዓለም የረከሰውን ዓለም ቀድሶ የጠፋውን የሰው ልጅ ሞት የተፈረደበትን የሰው ልጅ ከሞት አድኖ የሞትን ኃይል ሽሮ የእኛንን የዕዳ ደብዳቤያችንን ቀዶልናልና መድኃኔ ዓለም ክርስቶስ በእኛ ቤት እንዲያድር እደር ምስሌን እንዳሉት ቅዱሳን ሐዋርያት ወይም ቅዱሳን አርድእት። ስለዚህ እኛም በቤታችን እንዲያድር ከኛ ጋር እደር ልንለው ይገባል። ወስብሐት ለእግዚአብሔር። አስተማረን